በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ የዚህ ሰዓት ሰው ያለን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ እግዚአብሔር መንፈስ ቅዱስ የሚል ነው። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 4 ያለውን በጸሎት መንፈስ ሆነን እናነባለን። በዓለ ሐምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ሁሉንም የምትይዝ ሁሉንም የምትገዛ ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ አንድ አምላክ እናመሰግንሃለን። ስለ ቸርነትህ፣ ስለ ምሕረትህ፣ ስለ ይቅርታ ብዛት ይህንን ቀን ባርከህና ቀድሰህ ስለሰጠህን ለሕይወታችን እስትንፋስን፣ ለአንደበታችን ጥበብን፣ ለልባችን ማስተዋልን፣ ለኑሯችን ኃይልን ስለምትልክልን እናመሰግንሃለን። የተወደድክ አምላክ እግዚአብሔር ሆይ አንተ ጨለማን የምትገፍ አለማወቅን በእውቀት የምትለውጥ የመበደልንና የመውደቅ ዘመንን በትንሣኤ የምትቀይር አምላክ ስለሆንክ እናመሰግንሃለን። እንደ ቸርነትህ እንደ ምሕረትህ ታላቅነት በመልክና በአምሳልህ እንደፈጠርከን እንደዚሁም ደግሞ በደም ፈሳሽነት በቤዛነትህም ተግባር ደግሞ እንደገና ስለፈጠርከንና ስላደስከን እናመሰግንሃለን። አምላካችን እግዚአብሔር ሆይ እንደ ቸርነትህ እንደ ምሕረትህም ታላቅነት ደግሞ በመንፈስ ቅዱስ እረኝነት ስር እናድር ዘንድ ደግሞ ስለረዳህን ቅዱስ መንፈስህ ወደ እውነት ሁሉ ስለሚመራን ስለሚያሰማራን ለመንፈሳችንም ጥጋብ ለሕይወታችንም ደህንነት ስለሚሰጥ በእውነት እናመሰግንሃለን። አምላካችን ንጉሣችንና ቤዛችን እግዚአብሔር ሆይ እንደ ቸርነትህ እንደ ምሕረትህ ታላቅነት ደግሞ ሞትን ከጀርባችን አድርገን እንድንናገር ስለረዳህን ያለፉ ዘመን ታሪኮቻችንን ሁሉ ቀብረህ ደግሞ በመስቀልህ ስር አዲስ ታሪክ ስለጻፍክልን እናመሰግንሃለን። ስለ ቸርነትህ ስለ ምሕረትህም ታላቅነት ክቡር ቅዱስ ገናና ሕያው ስለሆነው ስለ ቅዱስ መንፈስህ ደግሞ የምንናገርበትን ጥበብ ማስተዋል ምክር ደግሞ አሁንም በመንፈስ ቅዱስ አድለን። የሁሉ አምላክ እግዚአብሔር ሆይ ጊዜው ሰዓቱ ሁሉ ክብሩ ለአንተ በረከቱ ለእኛ ለባሪያዎችህ እንዲሆን በሰላም ጀምረን እስክንፈጽም ጥበቃ በዙሪያችን ማዳን ምሕረት በመካከላችን እንድትሆን አቤቱ እንማጸናሃለን። አምላካችን ሆይ ስለ ቸርነትህ ስለ ምሕረትህም ታላቅነት በቅዱስ መንፈስህ የበዓል ደስታን በልባችን ሙላ። በመንፈስ ቅዱስ ጌታ ሆይ ብቸኝነት የተሰማውን ልብ ሁሉ አሁን አንተ እንድትሞላው እንለምንሃለን። የተወደድከ አምላክ እግዚአብሔር ሆይ በምድረ በዳ ላይ ለምትማስን ነፍስ ደግሞ በቅዱስ መንፈስህ ምሪትን እንድትሰጣት ወዳየህላትና አወርስሻለሁ ብለህ ተስፋ ወደ ገባህላት ወደ ምድረ በረከቷ እንድታደርሳት አቤቱ እንለምንሃለን። እንደ ቸርነትህ ቃልህ በሕይወታችን፣ ቃልህ በኑሯችን፣ ቃልህ በቤተ ክርስቲያናችን ይፈጸም። ጊዜው ሰዓቱን ሁሉ አንተን የምናስብበትና ሕሊናችንን ሰማያዊ የምናደርግበት ከክቡር ማዕድ ከዘላለም መንግሥት እንጀራ የምንቆርስበት እንዲሆን አቤቱ እንጠይቅሃለን። በሰላም ጀምረን እስክንፈጽም ድረስ ጥበቃ በዙሪያችን ማዳን ምሕረቱ በመካከላችን ትሁንልን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ እግዚአብሔር መንፈስ ቅዱስ የሚል ነው። እግዚአብሔርን ለማወቅ በእግዚአብሔር ለማመን ባመነው ለመጽናት የረዳን
መንፈስ ቅዱስ ነው። በቤተ ክርስቲያን የተከለን፣ በእረኞች የተንከባከበን፣ ተስፋ እንዲኖረን ልምላሜ ፍሬ እንዲኖረን ኃይልን የሰጠን እግዚአብሔር መንፈስ ቅዱስ ነው። ለሌሎች የምንተርፍ ባለጠጎች ያደረገን፣ በማስተማር ጥበብ በመናገር በምክር በመገሰጽ ለሌሎች ጥጋብ ያደረገን ወይም ባለጸጋ ያደረገን እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ በሕይወት ጦርነት ውስጥ ኃይልን የሚያስታጥቅ መንፈስ ነው። እግዚአብሔር መንፈስ ቅዱስ የሚባርክ፣ ጭላጭ ዘይትን እፍኝ ዱቄትን ለዓመታት የሚያበረክት መንፈስ ነው። እግዚአብሔር መንፈስ ቅዱስ ብቸኞችን በቤት የሚያሳድር መንፈስ ነው። ብቸኞች፣ ፈላጊ የሌላቸው፣ የታመሻችሁ ተብሎ የማይደወልላቸው ሊሆኑ ይችላሉ። እግዚአብሔር መንፈስ ቅዱስ ግን የት ናችሁ ብሎ ፈልጎ ሰዓቱ መሸ፣ ጊዜው ገሰገሰ ብሎ የሚሰበስብ አምላክ ነው። ይልቁንም በምድራዊ ቤት ውስጥ ሳይሆን በቤተ ክርስቲያን የሚሰበስብ፣ በዘላለም መንግስት ጥላ ስር የሚሰበስብ መንፈስ ነው። እግዚአብሔር መንፈስ ቅዱስ የምድረ በዳ ጓድ ወይም ጓደኛ ነው። እግዚአብሔር መንፈስ ቅዱስ በበረሃ ውስጥ አብሮን የሚጓዝ፣ እኛን ለእኛነታችን፣ እኛን ለሁኔታ፣ እኛን ለዘመንና እኛን ለነገስታት ስሪት፣ እኛን ለክፎች ዓላማ አሳልፎ የማይሰጥ መንፈስ ነው። ያለ እግዚአብሔር መንፈስ ቅዱስ ቤተ ክርስቲያን የለችም። ያለ እግዚአብሔር መንፈስ ቅዱስ ነቢያት ለክርስቶስ ሕዝብን ማዘጋጀት፣ ሐዋርያት በክርስቶስ ምዕመናንን ማነጽ አይችሉም። ያለ እግዚአብሔር መንፈስ ቅዱስ ደናግል መነኮሳት በንጽህና፣ ሰማዕታት ደግሞ በጭከና እግዚአብሔርን ሊያከብሩ አይችሉም። እግዚአብሔር መንፈስ ቅዱስ ለቅዱሳን የቅድስናቸው ምንጭ ነው። እግዚአብሔር መንፈስ ቅዱስ ምዕመናንን በልጅነት ጸጋ ያከበረ ወላጅ መንፈስ ነው። እግዚአብሔር መንፈስ ቅዱስ ስንወድቅ በፍቅር ድምፅ የሚወቅሰን፣ ለንስሐ የሚያበቃን መንፈስ ነው። እግዚአብሔር መንፈስ ቅዱስ ፈዋሾችን፣ አስተማሪዎችን፣ ወንጌላውያንን፣ እረኞችን፣ ነቢያትንና ሐዋርያትን ወደ እኛ የሚልክ መንፈስ ነው። የእግዚአብሔር መንፈስ ቅዱስ ሐልዎት ከቤተ ክርስቲያን ተለይቶ አያውቅም። እግዚአብሔር መንፈስ ቅዱስ ቤተ ክርስቲያን በዘወትር ሳይለያት የምትጠራው መንፈስ ነው። ህብስቱ ሥጋ አምላክ ወይኑ ደመ መለኮት እንዲሆን ሁል ጊዜ በቅዳሴዋ ቤተ ክርስቲያን የመንፈስ ቅዱስን መርበብ፣ የመንፈስ ቅዱስን መገኘት፣ የመንፈስ ቅዱስን ጸዳል ትለምናለች። እግዚአብሔር መንፈስ ቅዱስ በፍጥረተ ዓለም ዋነኛው ሰራተኛ ነው ወይም ዋነኛው ፈጣሪ ነው። እግዚአብሔር መንፈስ ቅዱስ በዘመነ ድህነት ወይም በዘመነ ስጋዌም ዋነኛው ሰራተኛ ሆኖ እናገኛለን። ለዚህ ነው ለእመቤታችን ለቅድስት ድንግል ማርያም መልአኩ ባበሰራት ጊዜ መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይልም ይጸልልብሻል በማለት የተናገረው። ስለዚህ በነገረ ስጋዌ ውስጥ መንፈስ ቅዱስን እናገኘዋለን። አባቶቻችን እንደሚነግሩን አብ ለአጽንኦ ወልድ ለለቢሰ ሥጋ፣ መንፈስ ቅዱስ ሥጋን ለመክፈልና ለማዋሃድ ወደ እመቤታችን እንደመጡ ይናገራሉ።
ስለዚህ መንፈስ ቅዱስ በስጋዌ ውስጥ ዋነኛው ተዋናይ እንደሆነ እንረዳለን። ዋነኛው ሰራተኛ እንደሆነ እንረዳለን። ስለ እግዚአብሔር መንፈስ ቅዱስ መናገር ይገባናል። ስለ እግዚአብሔር መንፈስ ቅዱስ ምዕመናንም ማወቅ ይገባቸዋል። ስለ እግዚአብሔር መንፈስ ቅዱስ ምንም ዕውቀት የሌላቸው ሰዎች ምንም ክርስትና የላቸው። ስለ እግዚአብሔር መንፈስ ቅዱስ ምንም ዕውቀት የሌላቸው ሰዎች ምንም እምነት የላቸው። ምክንያቱም ያለ መንፈስ ቅዱስ እውነትን ማወቅ፣ ያለ መንፈስ ቅዱስ በክርስቶስ መንገድነት መሄድ፣ ያለ መንፈስ ቅዱስ በክርስቶስ ቤዛነት ሕይወትን ማግኘት አይቻልም። የሰው ልጆች በዘመናት ሁሉ ሰዎችን የገፉ እየመሰላቸው መንፈስ ቅዱስን ይገፋሉ። ሰባኪዎችን መግፋት፣ የእግዚአብሔር አገልጋዮችን መናቅና ማዋረድ መንፈስ ቅዱስን መግፋት ነው። ሰዎች በዘመናት የሰዎችን ቃል የገፉ እየመሰላቸው የመንፈስ ቅዱስን እውነት በግልጥ ሲቃወሙ ይታያሉ። እግዚአብሔር መንፈስ ቅዱስ ስለ ክርስቶስ የሚናገር መንፈስ ነው። በክርስቶስ ቤዛነት ዓለም መዳኑን የሚናገር መንፈስ ነው። ይህንን የመንፈስ ቅዱስን ምስክርነት የተቀበሉ ሁሉ በሕይወት ይኖራሉ። በእግዚአብሔር መንግሥት ርስት ያገኛሉ። ውሉደ እግዚአብሔር ተብለው ይጠራሉ። ማኅተመ መንፈስ ቅዱስን ይቀበላሉ። ጸጋ መንፈስ ቅዱስን ይቀዳጃሉ። ስለ መንፈስ ቅዱስ ለመናገር ሰፊ ዕውቀት፣ ሰፊ ጊዜ፣ ሰፊ ትንታኔ ያስፈልጋል። ዛሬ ግን እንደ እግዚአብሔር ፈቃድ የምናየው መንፈስ ቅዱስ የሕይወት መንፈስ መሆኑን ነው። መንፈስ ቅዱስ የአብና የወልድ ሕይወታቸው ነው። መንፈስ ቅዱስ ለፍጥረታትም ሕይወትን የሚሰጥ ነው። የፍጥረታት መገኘት፣ የፍጥረታት የጉዞ እርምጃ ያለው በመንፈስ ቅዱስ ነው። ያለ መንፈስ ቅዱስ ካለ መኖር ወደ መኖር አልመጣንም። ያለ መንፈስ ቅዱስ አፈር ሰውነታችን ሕይወትን ማግኘት አይችልም። ስለዚህ መንፈስ ቅዱስ የሚፈጥር መንፈስ ነው። ይሄ ብቻ አይደለም። የተፈጠረው ነገር ቀጣይነት እንዲኖረው እግዚአብሔር መንፈስ ቅዱስ ያስፈልገዋል። እግዚአብሔር መንፈስ ቅዱስ አስገኝ ብቻ ሳይሆን አራማጅም ነው። ልክ እንደዚሁ በዘላለም መንፈስ ራሱን ቤዛ አድርጎ ክርስቶስ እኛን ካዳነን በኋላ የድህነቱ ዜናና የድህነቱ በረከት፣ የድህነቱ ዜናና የድህነቱ ዓላማ የሆነው ቅድስና እንዲቀጥል እስከ ዛሬዋ ቀን ድረስ ምዕመናንን የሚመራ እግዚአብሔር መንፈስ ቅዱስ ነው። ስለዚህ ያለ መንፈስ ቅዱስ ክርስትናን መጀመርና መቀጠል አይቻልም። አንድ ደካማ ሰው ቆሞ መሄድ የማይችል ሽባ ያለ በትሩ፣ ያለ ድጋፉ፣ ያለ ምርኩዙ መራመድ እንደማይችል ያለ መንፈስ ቅዱስም ሽባ የሆነው አዳምነታችን፣ ያለ መንፈስ ቅዱስም ምውት የሆነው ማንነታችን ሊራመድና ሊጓዝ አይችልም። እግዚአብሔር መንፈስ ቅዱስ የሰው ልጆች ወዳጅ ነው። እግዚአብሔር መንፈስ ቅዱስ የምዕመናን አፍቃሪ ነው። እግዚአብሔር መንፈስ ቅዱስ ለጆሮ የሚናገር መምህር ሳይሆን ለልብ የሚያስተምር መምህር ነው። እግዚአብሔር መንፈስ ቅዱስ ያስተማረንን ነገር እንድንኖረው ኃይል የሚሰጥ ነው። እግዚአብሔር መንፈስ ቅዱስ በሌላው ጸጋ እየተመቀኙ ጸጋ ያለውን ሰው ለማጥፋት የሚፈልጉ ሰዎችን የጸጋው ግምጃ ቤት እኔ ነኝ፣ ለምኑኝ እሰጣችኋለሁ፣ ፈልጉ እቸራችኋለሁ የሚል መንፈስ ነው። እግዚአብሔር መንፈስ ቅዱስ ከቅንዓትና ከመገዳደል የሚያድን መንፈስ ነው። ሕይወትን የሚሰጥ መንፈስ ነው። ሕይወትን የሚሰጥ መንፈስ ነው። የአብና የወልድ ዘለዓለማዊ ሕይወታቸው መንፈስ ቅዱስ ነው። ለሰው ልጆችም ሕይወትን የሰጠ፣ ቆመው የመራመድን ሕይወት የሰጠ፣ የማይጠፋ ብርሃን የሆነውን ሕይወትን የሰጠ መንፈስ ቅዱስ ነው።
ለእጽዋት ልምላሜን የሰጠ ለፍጥረት ተጓዥነትን የሰጠ እግዚአብሔር መንፈስ ቅዱስ ነው። ያለ ሕይወት መኖር እንደሌለ ያለ መንፈስ ቅዱስ አልነበርንም፣ አንኖርም። ስለዚህ መንፈስ ቅዱስ ሕይወታችን ነው። መንፈስ ቅዱስ ሕይወትንም የሚሰጥ መንፈስ ነው። ማህየዊ ነው መንፈስ ቅዱስ። መንፈስ ቅዱስ የሕይወት መንፈስ ነው የሚለውን እርሱን ለማየት እንሞክራለን። መንፈስ ቅዱስን በሚመለከት ብዙ አርእስቶች፣ ብዙ ትንታኔዎች አሉ። እንደ እግዚአብሔር ፈቃድ ግን ዛሬ የምናየው መንፈስ ቅዱስ የሕይወት መንፈስ መሆኑን ነው። በእውነት ስለ እርሱ እንናገር ዘንድ ራሱ እግዚአብሔር መንፈስ ቅዱስ ያግዘን። የኦሪት ዘፍጥረት የምዕራፍ 1 ትንታኔ የሚጀምረው እግዚአብሔር መንፈስ ቅዱስን በመግለጥ ነው። መንፈስ ቅዱስን በመጽሐፍ ቅዱስ የመጀመሪያው ገጽና በመጽሐፍ ቅዱስ የመጨረሻው ገጽ ላይ የምናገኘው መንፈስ ነው። መንፈስ ቅዱስ በመጀመሪያው የመጽሐፍ ቅዱስ ገጽና በመጨረሻው የመጽሐፍ ቅዱስ ገጽ ላይ የምናገኘው ነው። በመጀመሪያው የመጽሐፍ ቅዱስ ገጽ ላይ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። በመጨረሻው የመጽሐፍ ቅዱስ ገጽ ላይ ደግሞ በራእይ በምዕራፍ 22 ቁጥር 17 ላይ መንፈሱና ሙሽራይቱም እግዚአብሔር መንፈስ ቅዱስና ሙሽራይቱ ቤተክርስቲያን ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ ይላል። መንፈስ ቅዱስ የሙሽሪት ቤተክርስቲያን ጠባቂ ነው፣ ተንከባካቢ ነው። እስከ ታላቁ የበጉ ሰርግ ድረስ ቤተክርስቲያንን በአደራ የተቀበለ ነው። ክርስቶስ የሞተላቸውን የደም ዋጋ የተከፈለላቸውን ምዕመናንን ከዋጋ ከፋዩ ከክርስቶስ ጋር ለማገናኘት ዛሬ በምድር ላይ በቤተ ክርስቲያን እየሰራ ያለ መንፈስ ነው። በእርግጥም መንፈስ ቅዱስ ከኛ ጋር ሆኖ ና ይላል። ማንን? ክርስቶስን። ክርስቶስ በመምጣቱ በመጀመሪያ ምጽአቱ ሞት እንደተገደበ በሁለተኛ ምጽአቱ መከራ ይገደባል። ሐዘን፣ ሰቆቃ፣ ጭንገፋ፣ ሞት ይገደባል። ስለዚህ መንፈስ ቅዱስ ከቤተ ክርስቲያን ጋር ሆኖ ና ይላል። ወይም ቤተ ክርስቲያንን መፍትሄሽ እሱ ነውና እርሱ ይምጣ በይ እያለ የናፍቆት ድምፅን ያለማምዳታል። ደግሞም ቃሎቿ ይረቱ ዘንድ፣ ቃሎቿ ይፈቱ ዘንድ፣ ቃሎቿ ይለማመዱ ዘንድ ከቤተ ክርስቲያን ጋር ሆኖ ና ይላል። አዎ አሁን በዓለም ላይ ያለው መከራና ፈተና፣ ልዩ ልዩ ትግል በአዲስ ርዕዮተ ዓለም የምናልፈው አይደለም። ዲሞክራሲን በማስፈን የምናልፈው አይደለም። ስርዓት በመለዋወጥ የምናልፈው አይደለም። ፍልስፍናን በመዘርጋት የምናልፈው አይደለም። የአብያተ ክርስቲያናት ጥምረትንም እንደው በደንብ አድርገን በማጠናከር የምናልፈው አይደለም። ይህን ሁሉ መከራና ስቃይ የሚገድበው የክርስቶስ መምጣት ነው። ስለዚህ መንፈስ ቅዱስ ከቤተ ክርስቲያን ጋር ሆኖ ክርስቶስን ና ይላል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበር ይላል። ምድርም ባዶ ነበረች ይላል። ምድር ባዶ ነበረች ማለት ያለ ሰው፣ ያለ እንስሳት፣ ያለ አራዊት ብቻ አይደለም፣ ያለ እጽዋትም መላጣ ነበረች፣ ራቁቷን ነበረች፣ አልለበሰችም ነበረ። ወገኖቼ ይህችን ምድር ያለ ሰው ባዶዋን አስቧት። ያለ ልብሷ፣ ያለ እጽዋትና ያለ አበባ ራቁቷን አስቧት። ምድር ባዶ ነበረች። በእውነት ዛሬ የገጠመን ችግር፣ ዛሬ የገጠመን መራቆት፣ ዛሬ የገጠመን ባዶነትን ስንመለከት ከመጀመሪያው ምድር ስትፈጠር ከነበረው ባዶነትና ራቁትነት የሚበዛ አይደለም። ዛሬ ባዶ ነው የምንለው መርጠን ነው።
ምክንያቱም የዛኛውን ሰውዬ አመሉ ባህሪው የኔን መስፈርት የሚያሟላ አይደለም ብለን መርጠን ነው። ባዶ ነው የምንለው እጽዋት፣ አበባዎች ምድርን አልብሰው እያየን ነው ራቁት ነው የምንለው። በዚያ ጊዜ ግን እውነተኛ ባዶነት ተከስቶ ነበረ። ምድር ያለ ልብሷ ራቁትነት፣ ያለ ፍጥረታት ደግሞ ባዶዋን ነበረች። ታዲያ መፍትሄው ምንድን ነው? እግዚአብሔር መንፈስ ቅዱስ ነው። ዛሬ ብዙ ሰዎች ራቁትነት ይሰማቸዋል። በአደባባይ ራቁታቸውን የቆሙ ያህል ይሰማቸዋል። ሐፍረት ነፍሳቸውን ያስጨንቃታል። እኔ እንዴት ይህንን አደረግኩ፣ እኔ እንዴት ይህንን አሰብኩ የሚል ትካዜ ይሞላባቸዋል። የዚህ መፍትሄው እግዚአብሔር መንፈስ ቅዱስ ነው። ባዶነት የሚሰማቸው ብቻዬን ነኝ የሚሉ ሰዎች አሉ። አግብተው ወልደው በሰው ተከበው ብዙ ደጋፊ እያላቸው ዝናቸውን የሚከተል ዝናቸውን የሚያወራ ሚሊዮን እያለም ሰዎች ባዶነት ይሰማቸዋል። ምክንያቱም ባዶነት የሚሰማን ያለ ሰው በመሆን ሳይሆን ያለ እግዚአብሔር በመሆን ነው። ምድርም ባዶ ነበረች። አንዳንድ ጊዜ ከእግዚአብሔር ጋር መስመራችን ጥሩ ሆኖ እንኳ ሳለ ባዶነት ሊሰማን ይችላል። እግዚአብሔር ሕልውናውን ከኛ የሰወረ እስኪመስል ድረስ ባዶነት ይሰማናል። ይሄ ምንድነው ስንል በባዶነት የሚሰቃዩትን ሰዎች እንድናስብና እንድንጸልይላቸው፣ ይሄ ብቻ ደግሞ አይደለም፣ የእግዚአብሔርን ሙላት ዋጋ እንድንሰጠውም ነው። አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ። በባዶነት ላይ ጨለማ በጥልቁ ላይ ነበረ ይልና የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር ይላል። የእግዚአብሔር መንፈስ በውሃ ላይ የሰፈፈው ዘይት በውሃ ላይ እንደሚሰፈው ያለ መስፈፍ አይደለም። ንስር ለመብረር እንደሚዘጋጀው ወይም ክንፎቹን እንደሚዘረጋው ያለ መስፈፍ ነው። እግዚአብሔር መንፈስ ቅዱስ የምድርን ራቁትነት ሕይወት ባላቸው እጽዋትና አበባ እንደዚሁም ሰውና እንስሳ ለመሙላት ሰፎ ነበረ። ባዶ የሆነውን ዓለም ለመሙላት አሁንም ሰፎ ነበረ። ጨለማን በብርሃን ለመተካት ሰፎ ነበረ። እግዚአብሔር መንፈስ ቅዱስ ይህንን ዓለም ያደራጀ መንፈስ ነው። የእግዚአብሔር መንፈስ በውሃ ላይ ሰፎ ስለነበረ ነው በኋላ የተነገረው አዋጅ የሰራው። በዘፍጥረት በምዕራፍ 1 ቁጥር 20 ላይ እግዚአብሔርም አለ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ። ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ አለ። አስገኘችም። ለምን ስንል እግዚአብሔር መንፈስ ቅዱስ በውሃ ላይ ሰፎ ስለነበረ ነው። ውሃ ሕይወት ያላቸውን ተንቀሳቃሽ ነገሮችን ያስገኘችው እግዚአብሔር መንፈስ ቅዱስ በውሃ ላይ አስቀድሞ ሰፎ ስለነበር ነው። እግዚአብሔር መንፈስ ቅዱስ ይህ ዓለም ሲበጅ ይህንን ዓለም ያበጀ ነው። ይህንን ዓለም የፈጠረ ነው። መጽሐፍ ቅዱስ እግዚአብሔር አብ ፈጣሪ ነው ይለናል። ሁሉ በእርሱ ሆነ ብሎ ወልድ ፈጣሪ ነው ይላል። እንደገና ደግሞ መንፈስ ቅዱስ ፈጣሪ ነው ይላል። ሶስት ፈጣሪ አለ ማለት አይደለም። የአብ የወልድ የመንፈስ ቅዱስ የአንድነት ግብራቸው ወይም የአንድነት ስራቸው ምንድነው ካልን ፈጣሪነት ነው። ስለዚህም እግዚአብሔር በአካል ሶስትነት አለው፣ በመፍጠር ደግሞ አንድነት አለው። በመጽሐፈ ኢዮብ በምዕራፍ 26 ቁጥር 13 ላይም መጽሐፈ ኢዮብ ምዕራፍ 26 ቁጥር 13 ላይም እንደዚህ የሚል አስደናቂ ቃል አለ። በመንፈሱ ሰማያት ውበትን አገኙ፣ እጁም በራሪቱን እባብ ወጋች ይላል። በጣም የሚደንቅ ነው። በመንፈሱ ሰማያት ውበትን አገኙ። ሰማያትን በከዋክብት ሰማያትን በብርሃን ያስጌጠ እግዚአብሔር መንፈስ ቅዱስ ነው። ብዙ ነገሮች ሰልችተውናል። የቤታችን ጣራ ሰልችቶን ቀይረናል። የቤታችን ጠፈር ወይም ኮርኒሱ ሰልችቶን ቀይረናል። የሰማይ ውበት ግን ይቀየርልን ብለን ሐሳብ እንኳ መጥቶልን አያውቅም። ለምን ስንል የእግዚአብሔር መንፈስ ቅዱስ ሥራ የማይሰለች ነው።
ሰማያት ውበትን ያገኙት በእግዚአብሔር መንፈስ ቅዱስ ነው። ስለዚህ እግዚአብሔር መንፈስ ቅዱስ ሰማያትን በብርሃናት ያስጌጠ መንፈስ ነው። ሕይወት እንዳይሰለቸን የሚያደርግ እግዚአብሔር መንፈስ ቅዱስ ነው። በሕይወታችን ላይ ውበት ያለን ፍጡራን እንድንሆን የሚያደርገን እግዚአብሔር መንፈስ ቅዱስ ነው። ተናግረንም አንጠገብ፣ ተሰምተንም አንጠገብ የሚያደርገን እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ለተሰሩ ነገሮች ሁሉ ውበትን፣ ለሚነገሩ ነገሮች ሁሉ ጣዕምን የሚሰጥ መንፈስ ነው። ጣዕመ ሕይወትን የሚሰጥ የሕይወት ጣዕምን የሚሰጥ መንፈስ ነው። ሰዎች ሕይወትንም ማጣጣም የሚጀምሩት እግዚአብሔር መንፈስ ቅዱስን ሲያገኙ ነው። እግዚአብሔር መንፈስ ቅዱስ የሕይወት መንፈስ ነው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። እዚህ ጋር ሰውን በሚመለከት እጅግ ርካሽነትና እጅግ ውድነት እናገኛለን። የሰው ርካሽነቱ ምንድነው? ከአፈር መፈጠሩ። ውድነቱ ምንድነው? መንፈስ ቅዱስ ሕይወት የሰጠው መሆኑ ነው። በዚህ ክፍል ላይ የሰው ዘር በሙሉ አፈር መሆኑን እናያለን። አፈር 4 አይነት መልክ አለው ይባላል። ጥቁር አፈር አለ፣ ቀይ አፈር አለ፣ ብርቱካናማ አፈር አለ፣ ጥቁር አፈር አለ፣ ቀይ አፈር አለ፣ ነጭ አፈር አለ። ልክ እንደዚሁም በዓለም ላይ 4 አይነት መልኮች አሉ። ጥቁሮች አሉ፣ ነጮች አሉ፣ ቀዮች አሉ፣ ብርቱካናማ ቀለም ያላቸው የሰው ዘሮች አሉ። ሁሉም ግን አፈር ነው። የሰው ልጅ አፈር ስለሆነ ሁሉም ወደ አፈር ይመለሳል። ስጋው የተገኘው ከአፈር ስለሆነ ወደ አፈር ይመለሳል። ነፍሱ የተገኘችው ከእግዚአብሔር ስለሆነ ወደ እግዚአብሔር ወደ ግኝቷ ወደ አስገኘዋ ትሄዳለች። እግዚአብሔር አምላክም ሰውን ከምድር አፈር አበጀው። የሰው ልጅ በጣም እንዳይመካ እግዚአብሔር ከአፈር አበጀው። ትሁት እንዲሆን ከአፈር አበጀው። በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ክብረት እንዲሰማው ዋጋ አለኝ እንዲል። የእግዚአብሔር እስትንፋስ ነው የሚያንቀሳቅሰኝ፣ የሕይወት ብርሃኔ የበራው በእግዚአብሔር ነው፣ ማንም ሊያጠፋው አይችልም ብሎ እንዲመካ ደግሞ እግዚአብሔር በመንፈሱ ሕይወትን ሰጠው። እግዚአብሔር አምላክም ሰውን ከምድር አፈር አበጀው። እግዚአብሔር አምላክ በዝምታ ፈጠረ። እግዚአብሔር አምላክ በቃል ፈጠረ። እግዚአብሔር አምላክ በተግባር ፈጠረ። በተግባር የፈጠረው የሰው ልጅ ነው። ጭቃ አብኩቶ የሰራው የሰው ልጅ ነው። እጃችሁን እስቲ ነካኩት። የመለኮት እጅ አርፎበት ነበር። የእጃችሁን ቅርጽ አውጥቶ ነበረ። እስቲ የልባችሁን አድራሻ እስቲ ለመንካት ሞክሩ። እሱ ላይም የእግዚአብሔር እጆች አርፈው ነበረ። የእግዚአብሔር የፈጣሪነቱ አሻራ ሰውነታችን ላይ አለ። ነፍሳችን ላይ ብቻ እንዳይመስላችሁ ስጋችንም ላይ አለ። የስጋችንና የነፍሳችን ፈጣሪ እሱ ነው። ለዚህ ነው ለስጋችን እንጀራ ለነፍሳችን ደግሞ ቃሉን የሚልክልን። እግዚአብሔር የከፈተውን ፍላጎት ሳያሟላ አያድርም። ክብር ምስጋና ለእርሱ ይሁን። በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። እግዚአብሔር አምላክ ሰውን ከምድር አፈር አበጅቶት የሕይወት እስትንፋስን ባይሰጠው ኖሮ የሰው ልጅ ቅርጽ ያለው አፈር ሆኖ ይቀር ነበረ። የሰው ልጅ ቅርጽ ያለው አፈር ሆኖ ይቀር ነበረ። ሰውን ከአፈርነት ብድግ ያደረገው፣ ሰውን ከአፈርነት ያስነሳው፣ ሰውን ከአፈርነት ሕያው ነፍስ ያሰኘው እግዚአብሔር መንፈስ ቅዱስ ነው። በእውነት ከጭቃ አንስቶ ሰው ያሰኘን እግዚአብሔር መንፈስ ቅዱስ ነው። ከአፈርነት አንስቶ ልዑል ያሰኘን እግዚአብሔር መንፈስ ቅዱስ ነው። ከትቢያነት አንስቶ ገዢ ያደረገን እግዚአብሔር መንፈስ ቅዱስ ነው። አዎ እግዚአብሔር መንፈስ ቅዱስ የሕይወት መንፈስ ነው። የሕይወት መንፈስ ነው። ይሄ የምንንቀሳቀስበት ሕይወት የእግዚአብሔር ሕይወት ነው። የኛ ሕይወት አይደለም፣ የእግዚአብሔር ሕይወት ነው። ታዲያ ቆመን የምንሄድበትን የምንንቀሳቀስበትን ክብረት ያገኘንበትን እግዚአብሔር መንፈስ ቅዱስን እንዴት አናቀው? እግዚአብሔር መንፈስ ቅዱስን ብዙዎች አላወቁትም።
መንፈስ ቅዱስን ካላወቅን አማኝ መሆን የለም። መንፈስ ቅዱስን ካላወቅን ቅዱሳት ምስጢራትን መቀበል አይቻለንም። ምክንያቱም ቅዱሳት ምስጢራትን የሚያከብር እግዚአብሔር መንፈስ ቅዱስ ነው። ቁርባኑን ወደ ክርስቶስ ሥጋና ደም የሚለውጥ እግዚአብሔር መንፈስ ቅዱስ ነው። በጥምቀት ልጅነት የሚሰጠን እግዚአብሔር መንፈስ ቅዱስ ነው። በቀንዲል ፈውስ የሚሰጠን እግዚአብሔር መንፈስ ቅዱስ ነው። በክህነት አማካኝነት የሚሾመን እግዚአብሔር መንፈስ ቅዱስ ነው። አሁንም የዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ የዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ እንዲህ ይላል፣ ይህንንም ብሎ ይላል ጌታችን ኢየሱስ ክርስቶስ እፍ አለባቸውና መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል አላቸው። ለሐዋርያት ስልጣንን ሰጣቸው። ኃጢአትን ይቅር የማለት የኃጢአት እስራትን በእውቀት በወንጌል በክርስቶስ መድኃኒትነት የመፍታት ስልጣንን ሰጣቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ አላቸው። የሚደንቅ ነው። በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይም በአፍንጫው የሕይወት እስትንፋስን እፍ አለበት ይላል። ስለዚህ አዳም ሕያው ነፍስ ያለው ሆነ። አሁን ደግሞ በዚህ በዮሐንስ ወንጌል በምዕራፍ 20 ቁጥር 22 ላይ እፍ አለባቸውና ልጅነትን ሰጣቸው። እፍ አለባቸውና ስልጣንን ሰጣቸው። አዎ መንፈስ ቅዱስ የሕይወት መንፈስ ነው። የሕይወት እፍታ ነው። የሕይወት እስትንፋስ ነው። መንፈስ ማለት ራሱ እስትንፋስ ወይም ነፋስ ማለት ነው። እግዚአብሔር መንፈስ ቅዱስ መንፈስ ብዙ መንፈስ የሚባሉ አሉ። ብዙ መላእክት መናፍስት ናቸው። አጋንንትም በተፈጥሯቸው መናፍስት ይባላሉ። ረቂቃን ማለት ነው። የሰው ልጅም ካለው ተፈጥሮ አንዱ መንፈስ አለው። የሰው ልጅም እግዚአብሔር መንፈስ ቅዱስ ግን ልዩ ነው። ለዚህ ነው መንፈስ ቅዱስ የሚባለው። ቅዱስ ማለት ልዩ ማለት ነው። ከሌሎች መንፈሶች የተለየ መንፈስ ለማለት መንፈስ ቅዱስ ወይም የተለየ መንፈስ ተብሎ ይጠራል። ይሄ ብቻ አይደለም፣ ቅዱስ የሆነ የሚቀድስ መንፈስም ማለት ነው። መንፈስ ቅዱስ የሕይወት መንፈስ ነው። በኦሪት ዘጸአት በምዕራፍ 15 ቁጥር 8 ላይ አስደናቂ ነገር እናያለን ወገኖቼ። የእስራኤል ልጆች የኤርትራ ባህር ለሁለት ተከፍሎ ተሻገሩ። በዛ ድል ውስጥ፣ በዛ በረከት ውስጥ፣ በዛ የእግዚአብሔር ጥላ ውስጥ አለፉ። ኦሪት ዘጸአት ምዕራፍ 15 ቁጥር 8 ላይ አንድ ምስጢር ይነግረናል። በአፍንጫ እስትንፋስ ውሆች ተከመሩ፣ ፈሳሾችም እንደ ክምር ቆሙ፣ ሞገዱም በባህር ውስጥ ረጋ ይላል። በአፍንጫ እስትንፋስ ምን ማለት? በመንፈስ ቅዱስ ሕይወትህ በሆነው በመንፈስ ቅዱስ የአብና የወልድ ሕይወታቸው በሆነው በመንፈስ ቅዱስ ውሆች ተከመሩ። የሚደንቅ ነው። ውሃ እንደ ብሎኬት፣ ውሃ እንደ ድንጋይ ተከመሩ ውሆች። ፈሳሾችም እንደ ክምር ሆኑ፣ በአውድማ ላይ እንዳለ እህል ክምር ሆኑ። ሞገዱም በባህር ውስጥ ረጋ። ሞገድና ባህር ሲጫወቱ ነው የሚውሉት። እረፍት የላቸውም፣ ደከመኛ አይሉም። የእግዚአብሔር መንፈስ ግን ቀይ ባህርን ሲነካው የእግዚአብሔር መንፈስ ግን ቀይ ባህርን ሲነካው ሞገድ ያለ ባህሪው ዝም አለ። ሞገድ ያለ ባህሪው እርጋታን አገኘ። ሞገድ የማይረጋ የማያረጋጋ ነው። ሞገድ ዝም የማይል ዝም የማያሰኝ ነው። እግዚአብሔር መንፈስ ቅዱስ ግን ሞገዱን ጸጥ አደረገው። ዛሬም አላሳልፍ ያለንን እንደ ቀይ ባህር ከፊታችን ተንጣሎ የሚፎክርብንን መከራና ፈተና እግዚአብሔር መንፈስ ቅዱስ የአፍንጫ ውስጥ ትንፋስ የአብና የወልድ ሕይወታቸው እርሱ ይክፈልልን፣ ሞገዱንም ጸጥ ያደርግልን። የማያረጋጋውን ሕይወት መንፈስ ቅዱስ ጸጥ ያሰኝልን። ብክነት የበዛበትን
ጭንቀት የበዛበትን ተኝተን መጓዝን፣ ተቀምጠን መጓዝን፣ በሐሳብ መጥፋትን፣ መበጥበጥን፣ መጨነቅን፣ መፍራትን፣ የቂም ግርሻትን፣ የሰጠነውን እንደገና አምጡ ማለትን ይህንን ማዕበል እግዚአብሔር መንፈስ ቅዱስ ይገስጽልን። በኢዮብ 33 ቁጥር 4 ላይም እግዚአብሔር መንፈስ ቅዱስ የሕይወት መንፈስ መሆኑ ተጽፎልናል። እግዚአብሔር መንፈስ ቅዱስ የሕይወት መንፈስ መሆኑ ተጽፎልናል። ኢዮብ 33 ቁጥር 4 ላይ እንደዚህ ይላል። ኢዮብ 33 ቁጥር 4 ላይ ኢዮብ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ እንዲህ ይላል፣ የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። የሚደንቅ ነው። እግዚአብሔር መንፈስ ቅዱስ በዚህ ክፍል ላይ ፈጣሪ ተብሏል። ቅድም ባነበብነው ደግሞ ሰማያት በመንፈስ ቅዱስ ውበትን አገኙ ይላል። ሰማያትን እናንተ አሁን አስውቡ ብትባሉ ወገኖቼ የትኛው መሰላል ነው የሚያደርሳችሁ? ምን አይነትስ ቀለም ቀብታችሁ ነው እስከ ምድር የሚታይላችሁ? የእግዚአብሔር መንፈስ ሰማያትን ውበት ሰጣቸው። አሁን ደግሞ በዚህ ክፍል ላይ ደግሞ የእግዚአብሔር መንፈስ ፈጠረኝ በማለት መንፈስ ቅዱስ ፈጣሪ መሆኑን ይናገራል። ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። አሁንም የእግዚአብሔር ባህሪ የሆነ ሁሉን ቻይነት የመንፈስ ቅዱስ ገንዘብ መሆኑን ይናገራል። ስለዚህ መንፈስ ቅዱስ ሕይወትን የሚሰጥ ነው። መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ ሁሉን ቻይ አምላክ ነው። በመዝሙር 32 ቁጥር 5 ላይም መዝሙር 32 ቁጥር 5 ላይም መንፈስ ቅዱስ ፈጣሪ መሆኑን ይናገራል። መንፈስ ቅዱስ ፈጣሪ መሆኑን ይናገራል። መዝሙር 32 ቁጥር 5 ላይ እንዲህ ይላል፣ የእግዚአብሔር ቸርነት ምድርን ሞላች፣ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ። የእግዚአብሔር ቸርነት ምድርን ሞላች። እግዚአብሔር አብን ነው። ፍቅሩ ምድርን ሞላች። እግዚአብሔር ዓለምን ወደደው እንደተባለ በእግዚአብሔር ቃል ሰማዮች ጸኑ ይላል። በወልድ ቃልነት ያለ ምሰሶ ሰማይንም ያህል ጣራ ሰማይንም ያህል ጠፈር ጸና። ሰራዊታቸውም ሁሉ በአፉ እስትንፋስ። ሰራዊት የሚባለው ምንድን ነው? ሰራዊት የሚባለው የተፈጠረው ፍጥረት በሙሉ ሰራዊት ይባላል። ፀሐይ፣ ጨረቃ፣ እጽዋት፣ እንስሳት፣ ሰዎች፣ መላእክት ሁሉ ሰራዊት ይባላሉ። ጥቅል ስማቸው ነው። የሰራዊት ጌታ ስንል የዚህ ሁሉ ጌታ ማለት ነው። የአሜሪካው መሪ የአሜሪካ ጌታ ናቸው። የአውሮፓው መሪ የአውሮፓው ጌታ ነው። የኢትዮጵያ መሪ የኢትዮጵያ ጌታ ነው። እግዚአብሔር ግን የሰማይና የምድር ጌታ የሰራዊቶቻቸው ሁሉ አዛዥ ነው። ክብር ምስጋና ለእርሱ ይሁን። ሰራዊታቸውም ሁሉ በአፉ እስትንፋስ። ለካ መላእክትን የሚያጸና ሰውን የሚያጸና ፀሐይ በቦታዋ እንድትጸና የሚያደርግ እግዚአብሔር መንፈስ ቅዱስ ነው። ሰራዊታቸው ሁሉ በእግዚአብሔር ቃል ብቻ አይደለም፣ በመንፈስ ቅዱስም ቀጣይነት፣ ሂደትን፣ ጽንዓትን አግኝተዋል። ጽንዓት ማለት ሌላው ትርጉሙ ሂደት ነው፣ መጓዝ ነው፣ ቀጣይነት ነው። አዎ በመንፈስ ቅዱስ እስትንፋስነት፣ በአፉ እስትንፋስ፣ በአብና በወልድ እስትንፋሳቸው ወይም ሕይወታቸው በመንፈስ ቅዱስ ሰራዊቱ ሁሉ ጸንቷል። የሐዋርያት ሥራ ምዕራፍ 2 ላይ እንደዚህ የሚል ቃል እናገኛለን። መንፈስ ቅዱስ የሕይወት መንፈስ ነው ብለናል። የሕይወት መንፈስ ከሆነ መንፈስ ማለት ነፋስ ማለት ነው፣ እስትንፋስ ማለት ነው፣ ሕይወት ማለት ነው እያልን ያለ ነው። በዚህ ክፍል ላይም በሐዋርያት ሥራ በምዕራፍ 2 ላይም ስለ ነፋስ ይናገራል። መንፈስ ቅዱስ በነፋስ ይመሰላል። ስሙ ራሱ መንፈስ ማለት ነፋስ እንደማለትም ነው። ነፋስን በትንሹ ብንመለከት ከሕይወታችን ጋር የተያያዘ ነገር ነው። ብዙ ነገሮቻችን ተቋርጠው እጅ ተቆርጦ ይኖራል። ትንፋሽ ተቋርጦ ግን መኖር የለም። ሰው ሕያው ሆኖ የሚንቀሳቀሰው በእስትንፋስ ነው። ያ እስትንፋስም ከእግዚአብሔር መንፈስ ቅዱስ የተቀበልነው ሕልውና ነው። ነፋስ በብዙ መንገድ አስፈላጊ፣ ለውሃው፣ ለባህሩ፣ ለውቅያኖሱ ነፋስ ያስፈልጋል። ነፋሱ ባህሩን ሲገለባብጠው ባህሩ ከመሽተት ይድናል።
አፋችንን ዘግተን ቆይተን ንፋስ ስናስነካው ከመሽተት ይድናል። ነፋስ ሕይወት ነው። ነፋስ መዓዛን የሚለውጥ ነው። ነፋስ ከሌላው ጋር እንድንቀላቀል የሚያደርግ ነው። እግዚአብሔር መንፈስ ቅዱስ ከመርጋት የሚያድነን፣ እግዚአብሔር መንፈስ ቅዱስ ከሞት ሽታ የሚያወጣን፣ ከኃጢአት ጠረን የሚያወጣን፣ አዲስነትን መታደስን የሚሰጠን መንፈስ ነው። በዓለ ሃምሳ ወይም በግሪኩ በዓለ ጴንጠቆስጤ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ልብ አድርጉ። ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እግዚአብሔር መንፈስ ቅዱስ በነፋስ ይመሰላል። ነፋስ ገለባና ስንዴን ይለያል። የሚያምነውንና የማያምነውን የሚለይ እግዚአብሔር መንፈስ ቅዱስ ነው። በክርስቶስ የሚያምነውንና የማያምነውን የሚለይ ቅዱስ ነፋስ፣ ቅዱስ መንፈስ እግዚአብሔር መንፈስ ቅዱስ ነው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስ የሚናገሩ ዘንድ እንደሰጣቸው በሌላ ልሳኖች ወይም ቋንቋዎች ይናገሩ ጀመሩ ይላል። ይህንን ክፍል አሁን ልንተነትነው አንችልም። በዚህ ክፍል ላይ ግን መንፈስ ቅዱስ እንደ ነፋስ ሆኖ በበዓለ ሃምሳ እንደወረደ እናያለን። በነፋስ ፊት ምንም ትልቅ ነገር የለም። ንፋስ ኃያል ነው፣ መንፈስ ቅዱስም ኃያል ነው። እንግዲህ መንፈስ ቅዱስ በተለየ አካሉ ተፈናዊ፣ በተለየ ግብሩ ደግሞ ሰራጺ፣ በባህሪው ደግሞ ሕያው ወማህያዊ ይባላል። እግዚአብሔር መንፈስ ቅዱስ ታላቅ ተስፋ ነው። አብ የሚሰጠው አብ የሚልከው ተብሎ ተነግሯል። እግዚአብሔር መንፈስ ቅዱስ በተለየ ግብሩ ሰራጺ ተብሏል። ከማን የሰረጸው ስንል ደግሞ ከአብ የሰረጸ ቅዱስ መንፈስ ነው። እንደዚሁም በባህሪው ደግሞ ሕያው ነው፣ ሕይወትንም የሚሰጥ ነው። ስለዚህ ሕይወትን ያገኘነው በመንፈስ ቅዱስ ነው። ከአፈርነት የተነሳ ነው፣ በመንፈስ ቅዱስ ነው። የማይታለፉ ቀኖችን ያለፍ ነው። ውሆችን በከመረው በአፉ ውስጥ ንፋስ ነው። ይሄ ብቻ አይደለም፣ የስጋዌው አበጋዝ ሆኖ እናገኘዋለን። እግዚአብሔር መንፈስ ቅዱስ ወደ እመቤታችን ወደ ቅድስት ድንግል ማርያም የመጣ ነው። እግዚአብሔር መንፈስ ቅዱስ ከዚህ ክፉ ዓለምና ከክፉዎች ሁሉ የከለላት ነው። እግዚአብሔር መንፈስ ቅዱስ የአብና የወልድ ሕይወታቸው ነው። እኛም ደግሞ በእግዚአብሔር አምነን ሕይወት እንድናገኝ ያደረገን፣ በጸጋ እንድናገለግል ያደረገን፣ እግዚአብሔርን እንድንናፍቅ የክርስቶስን መምጣት እንድንናፍቅ ያደረገን፣ የናፍቆትን ቃል በአፋችን የጨመረ አሜን ጌታ ኢየሱስ ሆይ ቶሎና የሚል ቃልን በአፋችን የጨመረ እግዚአብሔር መንፈስ ቅዱስ ነው። ክርስትና ያለ መንፈስ ቅዱስ አይጀመርም። ክርስትና ያለ መንፈስ ቅዱስ አይፈጸምም። የክርስትናው አልፋ ኦሜጋ እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስን ማወቅ አማኝ ነኝ ለሚል ሁሉ ግድ ነው። እግዚአብሔር መንፈስ ቅዱስን ማክበር፣ ጸጋውን መናፈቅ በእግዚአብሔር ቤት የሚኖረው ሰው ሁሉ ወጉ ነው፣ መገለጫው ነው። እግዚአብሔር መንፈስ ቅዱስ ስለ እርሱ እንናገር ዘንድ ጥበብን ስለሰጠን ክብር ምስጋና ለእርሱ ይሁን። በእውነት ሕይወት ይገኝብን ዘንድ እግዚአብሔር መንፈስ ቅዱስ በውስጣችን ያድራል። ለሰዎች ሕይወትን እንሰጥ ዘንድ፣ ጨለማን እንገፍ ዘንድ፣ ትካዜን እንገፍ ዘንድ፣ ደስታን እናበስር ዘንድ እግዚአብሔር መንፈስ ቅዱስ ከተፈጥሯችን ልዩ የሆነ ነገርን ይሰጠናል። እግዚአብሔር መንፈስ ቅዱስ የሕይወት መንፈስ ነው። ስለዚህ ዛሬ ሞት የሚሸተን ነገር ሁሉ የሚወገደው በዚህ ቅዱስ መንፈስ ነው። በዚህ ቅዱስ መንፈስ ነው። ሰዎች ራሳቸውን ስተው ሲወድቁ ዞር ዞር በሉላቸው ንፋስ ያገኙ ይባላል። ያራግቡላቸዋል፣ ወይም ደግሞ ተጠግተው እርዳታ ያደርጉላቸዋል፣ ትንፋሽ ይሰጧቸዋል። እግዚአብሔር መንፈስ ቅዱስ በጎዳና የወደቀውን፣ እግዚአብሔር መንፈስ ቅዱስ ወደ ሞት የሚጓዘውን፣ እግዚአብሔር መንፈስ ቅዱስ ወደ መቃብር የሚጓዘውን ሕይወት የሚሰጥ ነው። ብዙ ነገሮች ሞት ይሸቱን ከሆነ፣ ብዙ ነገሮች በድን እየሆኑብን ተጨንቀን ከሆነ፣
መንፈስ ቅዱስ እንደገናነትን ይሰጣቸዋል። መንፈስ ቅዱስ ሕያውነትን ይሰጣቸዋል። መንፈስ ቅዱስ እንደገና ወደ ሕይወት ብርሃን ያመጣቸዋል። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። የሁሉ አምላክ እግዚአብሔር ሆይ እናመሰግንሃለን። አንተ ቅዱስ ጌታ ነህ። ያለ አንተ መቀደስ እንደምን ይቻለናል? አንተ ብርቱ አምላክ ነህ። ያለ አንተ መቆም እንደምን ይቻለናል? አንተ ንጹሕ ጸዳል ነህ። ያለ አንተ ማየት እንዴት ይቻለናል? አንተ የዘላለም ሕይወት አለ። ያለ አንተ መሰንበትና መኖር እንደምን ይቻለናል? እግዚአብሔር መንፈስ ቅዱስ ሆይ አጽናን። እግዚአብሔር መንፈስ ቅዱስ ሆይ ንጹሕ ልቡና ፍጠርልን። እግዚአብሔር መንፈስ ቅዱስ ሆይ ዓለምንና ርኩሰቷን ከህሊናችን እጠብልን። እግዚአብሔር መንፈስ ቅዱስ ሆይ አንተ መልካም ገበሬ ነህና ስለትህን ይዘህ የዓለምን ማሰሪያ ወደ ኋላ የሚገትተንን ወጣው ስንል የሚይዘንን ነገር ሁሉ ቁረጥልን። እግዚአብሔር መንፈስ ቅዱስ ሆይ ቁርጠኛ ወታደሮች አድርገን እስከ ክርስቶስ መምጣት ቀን ድረስ የምንጸና አድርገን። እግዚአብሔር መንፈስ ቅዱስ ሆይ በዓለም ላይ ተደላድለን መንግሥተ ሰማያትን ጌታ ክርስቶስን እንዳንረሳ በውስጣችን ናፍቆትን አሳድረ አሜን። ጌታ ኢየሱስ ክርስቶስ ሆይ ቶሎና እንድንል እርዳን። ስለ ሁሉ እናመሰግንሃለን። አንተ ፈጣሪያችን ሕይወት ሰጫችን ነህ። በአንተ አምነናል። በአንተ ዕውቀትን አግኝተናል። በአንተ ምስጢራትን ተቀብለናል። በአንተ አገልጋዮችን አግኝተናል። በአንተ ቃልህን አግኝተናል። እግዚአብሔር መንፈስ ቅዱስ ሆይ ስለ ክንውን ስለ ሥራ ሁሉ ተመስገን ዛሬም ዘወትርም ለዘላለሙ አሜን።